ችግር የለውም። በቃ እኔ ኡስታዝ አዋርቼ ከኡስታዝ ጋር አንተ ራስህ ትወያያለህ። የዛኔ ማንን እንደሚያሸንፍ እናያለን ማለት ነው። የማን ዲን ቀጥታ እንደሆነ እናያለን ማለት ነው። እውነቱን እንገርሽ በቃ ይወያያሉ። ለምንድን ነው የማይወያዩት? ምክንያቱም ለእኛ እስልምና ቀጥታ ነው። ያው ሱራ 34 24ን ክፈትላት። ቀጥታ አይደለም እስልምና ላሳይሽ። ሱራ 34 24ን፣ ሱራ 46 9ን፣ ሱራ 1 6ን የፈጠነ ክፈትልኝ። ሱራ 19 71 ክፈትልኝ። እኔ አንደኛ ስለ እኔ ዲን ልትነግረኝ አልፈልግም። ምክንያቱም እኔ ስለ ዲኔ ስለ ራሴ በትንሹ አውቃለሁ፣ ስለ እስልምና ማለት ነው። ስለ ራሴ አውቃለሁ። አልሐምዱሊላህ ረቢል ዓለሚን ሙስሊም ነኝ እኮ። ላሳይሽ እኮ ነው ቀጥተኛ እንዳልሆነ ላሳይሽ፣ ያልሽው ስህተት እንደሆነ ቀጥታ እንዳልሆነ ላሳይሽ። ከዛ እኔ ላይ ጥያቄ ካለሽ እቀበላለሁ። ከሰማያትና ከምድር ዝናብን ቡቃያን ለማለት ነው። ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ሙሐመድና አላህ ሰዎችም ምን ይላሉ? እርግጠኛ አይደሉም። ያው ሉክ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ በላቸው። እርግጠኛ ከሆነ እኮ አላህ ራሱ ምን ማለት አለበት? እናንተ በተሳሳተ ውስጥ ናችሁ፣ እኛ ግን በትክክለኛ መንገድ ውስጥ ነን። ስለዚህ ኑ ወደኛ ማለት ነበረበት። እኛ ወይንም እናንተ በትክክለኛ አዳምጠ አብዱልከሪም አዳምጠ እኛ ወይም እናንተ ምንድነን? በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ማነው ይህንን ተናጋሪው? ተናጋሪውን አሳያት። አላህ ነው ይህን የሚለው ለማ ለሙሐመድ። ሙሐመድ ደግሞ ለሰዎቹ ይላል ምን? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ወይንም በተሳሳተ መንገድ ላይ ነን። ኦኬ፣ አንድ ሰው የተሳሳተ መንገድ ለሙሐመድ መሆኑን ይሄ መልእክት ኦኬ፣ ቁርአን የወረደው ማለት ነው አይደለማ። ቁርአን እኮ የድሮዎችን ታሪክ ይናገራል። ቁርአን ማለት ነው የወረደው ለሙሐመድ ነው የወረደው፣ ግን እኮ ታሪክም ይናገራል። ከታሪክም ያወራል። ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው። እኛ ወይ ስለዚህ የአላህ ቃል ነው። ልብ በሉ፣ ቁርአን የአላህ ቃል ነው አለኝ። ሙሐመድ ላይ ነው የወረደው አለኝ። ስለዚህ ምን ብሎ ነው የሚናገረው? ይሄንን ንገረኝ እስቲ አሁን። እኛ ወይንም እናንተ ትክክለኛ መንገድ ላይ ነን ወይንም የተሳሳተንን ውስጥ ነን ብሎ የሚናገረው ማን ነው? ሴጣን ወይንስ ሙሐመድ? እስቲ ወደ አረብኛው ቀይርልኝ። ሴጣን ወይንስ ሙሐመድ? አርግለት፣ አረብኛውን አርግለት። ማን ነው ከሰማያት ምግብ የሚሰጣችሁ? ምግብ ሚል የለም ባይዘ የርዝቁኩም ማለት የሚመግባችሁ ማለት ነው። እሺ ቆይ እስቲ ወደ ታች አርግልኝ። መጀመሪያው ላይ አንብብ እንጂ ቅድሚያ እቺን ጥቅስ ብቻ አትሞርከስ። ከላይ እስቲ ከምን እንዳስጀመረው ላይ ይቅራ ብሮ። ለምን አንብብና ተርጉመው ቅድሚያ። ለምን ድፈረው? አንብብ እኮ የአማርኛው ነው እኮ እሱ ችግር የለውም። አንዴ መጀመሪያውን አሳይ። ማይክ ያዝ፣ ጊዜ አትግደልብን። ስለዚህ ምንድነው እሱ? ወደ ዋናው ስመለስ እኛ ወይንም በእናንተ በተሳሳተ መንገድ ውስጥ ናችሁ በላቸው። ይህንን አላህ ነው ሙሐመድን ንገራቸው ብሎ የሚለው። ሙሐመድ ይመጣና ህዝቡን የሚላል እናንተ ወይንም እኛ በትክክለኛ ሃይማኖት ላይ አይደለንም፣ ወይን እናንተ ተሳስታችኋል ወይን እኔ ተሳስቻለሁ ማለት ነው። አንድ ሃይማኖት መሪ እናንተ ወይን ተሳስታችኋል ወይን እኛ ነን የተሳሳተ ነው፣ ወይን እናንተ ትክክል ናችሁ ወይን እኛ ትክክል ነን። ሱራ 1:6 ላይ ደግሞ ራሱ አላህ ራሱ ቀጥተኛው መንገድ ምራኝ ብሎ ራሱ አብሮ ጸሎት ያደርጋል። ሱረቱ ፋቲሃ የጸሎት ምዕራፍ ነው። ይጠቀሟታል። በል ሚል የለውም። እዚህ ጋር በል ብሎታል፣ እዛ ጋር ግን ራሱም ይለዋል። ቀጥተኛው መንገድ ምራን፣ የተመራ ስላልሆነ ምራን ይላል። ቀጥተኛ መንገድን የሚመራ ከሆነ ገና ካልተመራ 46:9 ክፈትልኝ። ሙሐመድ እንትን ውስጥ ነው ማለት ነው፣ የሆነ ግራ መጋባት ውስጥ ቅዠት ውስጥ ነገር ነው ማለት ነው። እርግጠኛ አይደለም ማለት ነው። እርግጠኛ ካልሆነስ ደግሞ ምን ሊገጥመው ይችላል? ከመልእክተኛም ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ላይ ምን እንደሚሰራ አላውቅም። ሉክ እርግጠኛ አይደለም፣ ምን እንደሚሰራም አላውቅም። ወደ እኔ የሚወርደውን እንጂ ሌላ አልከተልም። ግልጽን አስፈራሪ እንጂ ሌላ አይደለሁም። እኔ አስፈራሪ ብቻ ነኝ። በእኔም ላይ ምን እንደሚደረግ ምን እንደሚከናወንም አላውቅም፣ መንገዱን ስለማያውቅ። ሱራ 19:72 ክፈትን። አውቃለሁ ሌላ እኮ አይገባም። አይ አዳምጥ። ስለዚህ ማያውቅ ከሆነ እኔ ሊመራኝ አይገባም። እንደማያውቅማ ሱራ ሳያል ቡካሪ 19:13 ላይ ምንም ተከታዮችም መሀይም ናቸው ብሎ አስቀምጦታል። ኦኬ
ቁጥር 71 ነው። መሐመድ የአላህ መልእክተኛ እንጂ መሐመድ አላህ አይደለም። አንዴ ከናንተም ወደ እርሷ ወራጅ እንጂ አንድም የለም። ጌታ የፈረደው ግዴታ ነው። ወደ ነው የሚወርዱት? ወደ ገሃነም። ከናንተም ሲል ሙስሊሞችን ነው ባይዘ ከናንተም ወደ እርሷ ወራጅ እንጂ ሙፈሲሮቹም ማየት ይቻላል። ሁሉ ከናንተም ወደ እርሷ ምን ሁሉሽም ወራጅ ነሽ። አይ ይሄ ድልድይ ነች የሚያልፉባት ነው ብለው ይፎግሯቸዋል። ኖ ወራጅ ማለት መግባት ነው። መውረድ ማለት ወደ ውስጥ ነው። በላይ መሄድና መውረድ ልዩነት አለው። ሲሊ አይደለንም እኛ። ወዴት አብዱል ከሪም ስለሚያውቀው አረብኛው ውልቅ አለ። ወራጅ የምትለዋ ወደ ገሃነም ሁላችሁም ገበያ ናችሁ። ስለዚህ ምን የተሳሳተ መንገድ ውስጥ ነበር፣ ጠማማ ነበረ፣ ትክክል አልነበረም። ቀጥተኛው መንገድ ምራን እያለም ምን እንደሚደረግበት ስለማያውቅ ምን ወደ ገሃነም ወራጅ ነው። ክርስቶስ ግን ቀጥተኛ መንገድ ነው። ሀዩቲ ክርስቶስ እውነት ነው። ክርስቶስ ህይወት ነው። ትንቢተ ኤርምያስ ላይ ምዕራፍ 6 ቁጥር 16 ላይ እነሆ በመንገድ ላይ ቁሙ ጠይቁም ይላል። ክፈትላት አንዴ። የእናንተ መንገዱ ምራን ብሎ ነው ገና የሚለምነው። የእኛስ መጽሐፍ ቅዱስ እንዲህ ይላል አስቀድሞ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ይመስለኛል ባለሳሳት እንዲህም ይላል እግዚአብሔር እንዲህ ይላል በመንገድ ላይ ቁሙ ተመልከቱ፣ የቀደመችው መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ምን ታገኛላችሁ? ለነፍሳችሁ እረፍት ታገኛላችሁ። ለዚህ ነው ክርስቶስ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚለን ምን የሚያምንብኝ ቢሞት እረፍት፣ ዘላለማዊ እረፍት ነው በክርስቶስ መሆን። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። እሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይሄ ጌታ ምንድን ነው? ሰላም ነው። ይሄ ጌታ ምንድን ነው? ሕይወት የሚሰጥ ነው። አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ቁጥር 27ን ክፈተው። እርሱ የሚሰጠው ሰላም ምንድን ነው? በዛች በቀጥተኛዋ መንገድ ላይ ሄዱ ሰላምን ይሰጣችኋል ይላል። ሳያል ቡካሪ 6982 ላይ ሙሐመድ ሰላምን በማጣቱ የተነሳ ራሱን ለማጥፋት ተራራ ላይ ሄዶ ደጋግሞ ራሱን ሊያጠፋ ይሞክር ነበረ። ክርስቶስ ግን ምን ይላል? ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም ይላል። ሉክ እዛ ላይ ምን አለን? ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በቀጥተኛው መንገድ ላይ ሂዱ፣ በእሷ ላይ ስትሄዱ ሰላም ታገኛላችሁ፣ እረፍት ታገኛላችሁ አለ። ሰላም የሚሰጠው ማን ነው ብለን ስንል መጽሐፍ ቅዱስ እኔ ነኝ ይለናል ክርስቶስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያ እውነተኛ መንገድ እርሱ እንደሆነ እንዲህ ሲል ይነግረናል ክርስቶስ። እኔም ይላል። ቶማስም ጌታ ሆይ ብሎ ይጠይቀዋል። ኢየሱስም ሲመልስ እንዲህ ይላል፣ እኔ መንገድና እውነት ሕይወትም ነኝ። ምንድን ነኝ? መንገድና እውነት ሕይወት ነኝ። በእኔ በቀር ወደ አብ የሚመጣ የለም። ያ መንገዱ ማን ነው? ክርስቶስ ነው። ያ መንገድ ወደ ምንድን ነው የሚወስደው? ወደ እውነት ነው። ያ መንገድ ምንድን ነው? እሱ ሕይወት ነው። ሕይወት የሆነ መንገድ አለ። ሙሐመድ የተከተለው ደግሞ ሞት የሆነ ሱራ 1971 ላይ እንደተመለከት ነው ሁላችሁም ወራጅ እንጂ አንዳችሁም አትቀሩም ብሎ ወደ ገሃነም የሚወስድ መንገድ አለ። እንደዚህኛው ደግሞ ወደ ዘላለማዊ ሕይወት የሚወስድ መንገድ አለ። ይሄ መንገድ ማን ነው? ክርስቶስ ነው። ቀጥተኛው መንገድ፣ እውነተኛው መንገድ ማን ነው? ክርስቶስ ነው። ፈቲ ኢሳን ማን ነው የፈጠረው? ኢሳ የቁርአኑን ከሆነ ሙሐመድ ነው የፈጠረው። ኢሳ የሚባል አካል አለ ብሎ ሙሐመድ ነው የነገራችሁ። ልክ ልቦወለድ ላይ እንደሚጻፈው መጽሐፍ፣ ልቦወለድ የተጻፈ መጽሐፍ ለምሳሌ ካራክተር ነው አይደለ? የካራክተሩ ውጤት ነው። ለምሳሌ ፍቅር እስከ መቃብር ላይ በዛብህና ሰብለ ወንጌል ማን የፈጠራቸው ብለሽ ብትጠይቂኝ እሱ የደራሲው ውጤት ይሆናሉ ማለት ነው። ደራሲው የፈጠራቸው ናቸው። በምናብ በአይምሮ የፈጠራቸው ማለት ነው። ኢሳም ለእኛ እንደዛ ነው። በቁርአን ውስጥ በምናብ የተፈጠረ በአካል ግን የሌለ ማለት ነው። ኢሳ ማለት ኢየሱስ ነው ካልሽ ግን ተሳስተሻል። ኢሳ ማለት ኢየሱስ ስላልሆነ እናንተ አሁን እኮ ክርስቶስ የምትሉት ያኔ ኢንሳን ነው። አይደለም። እኛ ክርስቶስ ምንለው ኢሳ ማለት ነው። የማርያም ልጅ ነው የምትሉት። እናንተ እኮ አሁን የምታመልኩት ሰውን የፈጠረው ነው። ተቃላችሁ
ሰውን የፈጠረው አላህ የፈጠረው ነው የምታመልኩት ማለት ነው። ኢሳውን ይሞታል ሲጀመር ፈቲ አዎ ሰውን የፈጠረውን ነው የምናመልከው። ሰውን የፈጠረውን አላህን የፈጠረው ማለት ነው። በስተት ነው አላህን የፈጠረው። ሰውን የፈጠረውን ትክክል ብለሻል። ሙሐመድንም የፈጠረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አንዳች አልሆነም። አንዴ ድምፅ ሳኪ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ይላል። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ አስቀድሞ እግዚአብሔር በክርስቶስ ፈጠረን ይላል። መልካሙን ስራ ለማድረግ ፈጠረን ይላል። ሰው ሁሉ የፈጠረው ማን ነው? መልካም እንድናደርግ ክርስቶስ ነው የፈጠረን፣ ኢየሱስ ነው የፈጠረን ማለት ነው። ሰው ሙሐመድንም ጨምሮ የፈጠረው ማን ነው? ኢየሱስ ክርስቶስ ነው። እውነት ብለሻል፣ እዚህ ላይ እውነት ተናግረሻል። ስለዚህ የቁርአኑን ኢሳ ከሆነ አናውቀውም። የመጽሐፍ ቅዱሱን ኢየሱስ ክርስቶስ የምትጠይቅኝ ከሆነ ግን የመጽሐፍ ቅዱሱ ኢየሱስ ክርስቶስ ሁሉን የፈጠረ ሁሉን ያስገኘ ነው። የቁርአኑ ኢሳ ግን ሙሐመድ ፈጥሮታል። ሙሐመድ የፈጠረውን ኢሳ እናንተ ትከተሉታላችሁ፣ ትመሩበታላችሁ፣ ይሞታል ብላችሁ ታምናላችሁ። መፍታችሁ ነው። ኦኬ አሁን አንተ ማለት ነው ከውሱ ጋር ለምን እንትን አትሉም? ለምን አትነጋገሩም? አልወያይም ብሎ ፈርቶ ተደበቀ። ከኔ ጋር መቼም አይወያይም። መቼም አይፈራም። መቼም ለምንድን ነው የሚፈራው እንዴ? እርግጠኛ ከሆንሽ ወንድ ከሆነ እስቲ ይውጣና ጠሪው በኮስት ይወያየኝ ልብ ካለው። አይ በኮስት አልወያይም ቤቴ ነው ከቤቴ አልወጣም ካለ ግን አንድ ቪዲዮ እንዲሰራ አድርጌዋለሁ። ምን አይነት ቻሌንጅ አድርጌዋለሁ? እኔ ጎበዝ መሰከረችለት። ሴት ልጅ እንደዚህ ስመሰክር ልክ እንደ ሙሐመድ ከዲጃ እንደመሰከረችለት ደስ ይላል። ከቤቱ መውጣት አይችልም፣ ምክንያቱም ይፈራል። በኮስት መወያየት አይችልም። ስለዚህ አንድ ነገር ያድርጋ ከፎይ ጋር በኮስት እሱን ቻሌንጅ ማድረግ ስለማልችል በቤቴ ብቻ ጓዳ ተደብቄ እሱን የቤት መጥቶ ይወያየኝ ብሎ ቪዲዮ ይስራ። ይህንን ነገር ያለውኝ እኮ ያኔ መጣለታለሁ። አንተ ሁሱ ጋር ሄድና፣ ምክንያቱም እናንተ አሁን እኛ ቀጥታ መንገድ ነው ያለ ነው። እሱን አዳምጪ። እኔ ጠማማ መንገድ ላይ አይደለሁም ያለሁት፣ እኔ ቀጥተኛ መንገድ ላይ ነኝ። የእናንተ ጠማማና ጋን የሚከትሽ እንደሆነ እኮ አሳየውሽ። ስለዚህ ከቤቴ መውጣት አልችልም በልና ካፍህ ይውጣ ቤትህ ልምጣልህ ብየዋለሁ። ይህንን ማድረግ እንዲችል ንገሩት። ምን ይበል? እኔ ከፎይ ጋር በኮሆስት መወያየት አቅሙም ብቃቱም የለኝም። እኔ ቤት ብቻ መጥቶ ይወያየኝ የሚል ቪዲዮ ይስራ፣ እመጣለታለሁ ብያችኋለሁ። ለምን ፈራ? ይህንን ለማለት እመጣለታለሁ ማለት ነው። ስለዚህ ለምን ታለቅሳለህ? አቅም ካለው በኮሆስት አይወያየኝም ነበር። እኔ ቤቴ ይምጣ አልልም እኮ እኔ ኮንፊደንሴን አየሽ ፈትዬ፣ ቤቴ ይምጣ ብዬ አልለውም። ምክንያቱም ሚውት አደረገኝ፣ አስወረደኝ። እፎይ እኔ በቃለሁ። አንተ ስለ ሎሽን አውራ። አንተ ሌላ የምታውቀው ነገር የለም። ፕሮፋይል ቀይረ መጣ እሱ ብለዋል። አሁን እሱ ውስታዝ ነው። እኛ ውስታዞቻችን ሁላቸውም አንድ ናቸው፣ ልዩነት የለባቸው። እሱ የሚያውቅ ነገር ከሆነ እሱ ይበቃል። እውነትም ኦኬ ይበቃኛል። ይሄ አሁን ያገባው መሐመድ ውስታዝ ነው አይደለ? ካወቀ እውቀት ካለው ይበቃል። ያንተ ቴንኪው። ልብ በሉ ውስታዝ ነው እሱ ይበቃል። እንተማመንበታለን ብላለች። እኔ ኡስታዝ አይደለሁም ግን እመጥንሃለሁ። ማሜ ስለማቀ ያንተን ጌም በደንብ ኡስታዝ ነው አልኩኝ። ይበቃሃል፣ እውቀት ካለው ያንተ ይበቃሃል ነው ያልኩት። እሱ ማምጣትም አይጠበቅም። ተረጋጊ። ሚውት አድርጊና አዳምጪው። መሐመድ ጥያቄያችን ምን ነበረ? ሰምተዋል? ቶፒካችን ምንድን ነው? ስለ ገሃነብ ሁላችሁም ወራጆች ናችሁ ይልና ስለ እናንተ ደግሞ ያለውን አስተማማኝነት ቶፒካችን አይደለም። ምክንያቱም ከስር ውጭ ብላ ያዳመጥከው ምንም ነገር ነው ማለት ነው። እስካሁን ድረስ ቶፒካችንን ታውቀዋለህ። ድጋሚ ማንሽን አንሳና ንገረን። ከዛ መረጃ ትከፍታታለህ። ከኔ ጋር የምታወራው መረጃ ከፍተህ ነው። 2000 ሰው ላይ ሚውት ባታደርጉ ጥሩ ነው። እሺ ተናገር፣ ቀጥል። የምትፈልገው ነገር ምን ለመድረስ እንደሆነ እያንዳንድ ነገርን ስላጠናሁት ተናገር። ደስ ያለህን አምጣ። ቴንኪው። ማሜ ተፍሲር ከኪሱ ነው። ምንም መረጃ መክፈት ማይችል ሰው ነው። በራሱ ግን ካዳመጣችሁት አንድ ሰዓት ስለ እኔ አያገባህም። እኔ አንተ የምትቀጥፍበትን ነገር ለማጋለጽ እንጂ ለመፈሰር አልመጣሁም። ቀጥል። እሺ ቅጥፈትህን ብቻ ነው የማሳየው እኔ። ቴንኪው። ሩል ቅዱስ ማን ነው? መልስ እንጂ ቶፒካችን ይሄ ነው። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? ወይንም ቅዱሱ መንፈስ ማን ነው? ሩህ አልቅዱስ
ሩሑል ቅዱስ ቅዱሳን ለሆኑ በሙሉ የሚሰጥ ስም ነው። ለጅብሪል፣ ለመልካም ሰዎች እንደዚህ የሚሰጥ ነው። ሩህ አልኸቢት ደግሞ ለሰይጣን፣ ለመጥፎ ሰዎች የሚሰጥ ነው። ስለዚህ ሩል ቅዱስ ተብሎ በቁርአን ውስጥ የተጠቀሰው ለሁሉም የሚሰጥ ነው። ልብ በሉ እና ለጅብሪል የሚሰጥ ነው። ማንኛውም መልካም ሰው የተቀደሰ መንፈስ አለው። ቆይ ልብ በሉ ምን ብሏል? ሩል ቅዱስ የሚባለው ለሁሉም ሰውና ለመላእክቶችም የሚሰጥ ነው ብሏል። አሁን ቆይ አዳምጥ። ምንም አታወራም፣ ቪዲዮ ትከፍታለህ። እንደዛ የሚል ማስረጃ ስጠኝ። ኦኬ እኛ ኢሳን ሰው ብለን ስለምናስበው ሩሑል ቅዱስ ማስረጃ ስጠኝ። እኔ አንተን ተረት ተረት አልሰማም። ማስረጃ ስጠኝ። ያወራኸው ተረት ተረት መሆኑን ስለማቅ ማለት ነው፣ ውሸት መሆኑን ስለማቅ ማስረጃ ክፈት። እሰጥሃለሁ፣ ሩሑል ቅዱስም እሰጥሃለሁ፣ የእርኩስ ሩህም እሰጥሃለሁ። ክፈት ማስረጃ። ምክንያቱም እኔ አንተን ባህሪ ስለማቀው ተረት ተረት ቁጭ ብለህ ማውራት ትችላለህ። እኔ ጋር ግን እንደዛ አይነት ጌም አይሰራ። ውሸት ምንም አያውቁትን ሙስሊሞችን ደልልበት እዛ። አይተው እሱን ተዋውቀናል እኮ እናንተ በደንብ ተዋውቀናል። ክፈት። ተረት ተረት ስለምታወራ ነው እኔ ምንቅህ። ምን አንድ ቀን መረጃ አውርተህ አታውቅም። እኔ ሳቅ ቲክቶክ ከመጣሁ ራሱ ሁለተኛ ዓመት ሊሆነኝ ነው። ከዛ በፊት እንደነበርክ ነው የሰማሁት። አንድ ቀን አንተ በመረጃ አውርተህ እንደማታውቅ ስለ ንቄ ነው የተውኩህ። አንተ ሁለት ቀን ያናገርከኝ፣ ከዛ በኋላ ብሎክ አድርገኸኛል። ተወሱ። ምክንያቱም ባለጌ ነህ። ብሎክ ያደረግኩህን ልንገርህ። እያወራን ስለምን ያወራል እሱ? ሰዎች ሎሽን ተጠቅመው ማስተር ቤት ማድረግ ይችላሉ እያለ እያወራል ማለት ነው። እኔ ደግሞ አልገባኝም። እና ሎሽን ተወዷል፣ እንትን ቫልዚን ተወዷል ምናምን ይላል። እና ቫልዚን ተወዷል ሲል ምንድን ነው? እኔ ምንም አልተረዳሁትም ነበረ። ከዛ በኋላ ሰው ነው የነገረኝ። ቫልዚን ተወዷል እኮ እያለ እያወራህ የነበረው ማስተር ቤት በዛ ይደረጋል የሚል ነው። ይሄ ቆሻሻ ታዲያ ቤቴ ውስጥ ለምን አስገባለሁ ብዬ ብሎክ አድርጌዋለሁ። እኔ ስለ ትምህርት ያስተምራል ብዬ ቫልዚን በጣም ተወዷል አሁን ላይ ምናምን እያለ ይላል። እና ቫልዚን ስለተወደደ 4 ስለማግባት ሊነግረኝ ማለት ነው። ቫልዚን እንትን ከማለት 4 ማግባት ምናምን እያለ። ስለዚህ ቆሻሻ አስተሳሰብ እኔ ጋር ቤተ መጠተ እንድታቀረሽ ሳልፈለግ ቦለኩ። አሁን ሩል ቅዱስ ለሰዎች ሁሉ የሚሰጥ ስም ነው፣ ለመላእክቶች የሚሰጥ ነው ብለሃል። ማስረጃውን ቪዲዮ ክፈትልን በእናትህ። ተረት ተረት አታውራ። ቀጥል። ማስረጃውን ክፈት። ማይክን አንሳና ማስረጃውን ክፈት። ማስረጃውን ክፈትልን። ዝምታ አዋጣ። ኢንቫይት እየላኩልህ ነው። እሺ እፎይ ሰላም ነው። ቆይ ቦጃ፣ ቆይ ማሜ ያውቃል ተብሎ የገባ ሰው ስለሆነ ማሜ ተናግረሃል እኮ፣ እውነቱን ተናግረሃል አንተ። እኔ የምገባው ጊዜ ለመግደል ነው። ሙስሊሞች እዛ ገብተው ክርስቲያኖች መልስ ሲያሳጧቸው እኔ አጭበርብሬ ጊዜ ለመግደል ነው ያልካት ሰምቻታለሁ። ዛሬ ግን ኧረ እባክህ፣ ኧረ እንደዚህ ብዬ አላቅም። ዝም ብለህ ሰው አሁን መረጃውን ክፈት። ላወራኸው መረጃ አሁን እኔ መረጃውን ልከፍትልህ ነው። አረብኛ የሚያነብ ሰው እኔ የምናገረውን የሚያረጋግጥ ሰው አለ እዚህ መሀል አለ። ችግር የለውም። ክፈተው ማስረጃውን ብቻ። ጊዜው የቴክኖሎጂ ነው። ከፈለክ ከቁርአን ላይ ከፈለክ ከሀዲስ ላይ ቁጥሩን ንገረን። የቁርአን ብቻ ብዬ አልገድብህም። ከሀዲስም ንገረን፣ ችግር የለብንም። አይደለም ሳሂህ ሀዲስ ሐሰን ሀዲስ አንጣለን። አይደለም ሳሂህ ሐሰን ዳኢፍ ሀዲስ አንጣ። አቀበጣለሁ አታመጣም። ይኸውልህ በኮንፊደንስ እነግርሃለሁ። ቆይ ቪዲዮ እየከፈትኩልህ ነው። ጉራንቶ ስንት ሰዓት እንጠብቅህ? ቪዲዮ አልከፍታልኝና ነው። ለማንኛውም እንደዚሁ ባነበው የሚሰማኛለ ክፈት። የአንተን ተረት ተረት አጤረራ ራስ ምጽፈው ሱረቱል በቀራ 87ን ክፈት። ታዲያ ቁርአን ላይ ከሆነ ለምን ትለፋለህ? ቅድም ምን ብሎናል? ልብ በሉ ሎክ። አሁን ሱረቱ በቀራ 87ን እንከፍትልሃለን። ሩል ቅዱስ ማለት ምንድን ነው ብሎናል? ሩል ቅዱስ ማለት አለ ሩል ቅዱስ ተብሎ ለሰዎች ሁሉ የሚሰጥ ስምና ለቅዱሳኖች ለመላእክት የሚሰጥ ስም ነው። ለሰዎችም ለመላእክቶችም የሚሰጥ ነው። በቃ ቴንኪው። ስለዚህ አሁን
አዎ እንደሱ ነው ያለው። ቆይ በቃ ችግር የለውም። ሱራ አልበቀራ 87ን ክፈት። አሁን ምን የሚል ነው የሚያሳየን ማለት ነው? ለቅዱሳን ሁሉ የሚሰጠው ጥሩ መንፈስ ያለው በሙሉ ሩህ ቅዱስ ነው። ወይ አዳም ሩህ ቅዱስ እኔ እምቢ አለኝ ቪዲዮ ክፈትበት ክርስቲያን። ሱራ አልበቀራ 87ን ክፈት። ያው ተከፍቶላል። በቃ አንብበው አሁን እኔ ሩህ ቅዱስ ወይንም መንፈስ ቅዱስ ቅዱሱ መንፈስ ማን ነው ብዬ ስጠይቀው ያመጣልኝ ምንድን ነው? እንመልከተው። ሙሳንም መጽሐፍን በእርግጥ ሰጠ ነው። ኦኬ። ከኋለኛው መልእክተኛን አስከተልን። ኦኬ። የመርየምን ልጅ ኢሳንም በግልጽ ታምራቶች ሰጠ ነው። ኦኬ። በቅዱስ መንፈስም አበረታ ነው። ኦኬ። ነፍሶቻቸውን በማትወደው ነገር መልእክተኛ በጠላችሁ ቁጥር ትከራከራላችሁን? ከፊሉን አስተባበላችሁ ከፊሉንም ትገድላላችሁ። እኔ ጠየቅኩ ምን ነበረ? እዚህ ጋር ሩሑል ቅዱስ ማን ነው? ሩሑል ቅዱስ ማን ነው? ኢሳ ነው እንዴ? ታዲያም እያለ አይደለም እንዴ? ኢሳም በኢሳ በረታሁት እያለ ነው ማለት ነው። ስለዚህ ሩሑል ቅዱስ ኢሳ ስለሆነ ኢሳም በኢሳ በረታሁት፣ ለኢሳ ኢሳ ረዳት ሆነው። ማንኛውም ፍጥረት መልካም መንፈስ ካለው ያ የተቀደሰ መንፈስ ነው ማለት ነው። ልብ በሉ። በሩሑል ቅዱስ አበረታው ሲል ኢሳም በኢሳ አበረታው ማለት ነው። የማሜ ተፍሲር ማለት ነው። የማሜ ተፍሲር አንድ ተፍሲር እያነበብከው አይደለ እንደ አንተ። በቃ መልስ ሰጠንህ። ሌላ ነገር ውስጥ ገባ። መልሱን አትቀበለውም። ክርክር አታርገው። መልስ ሰጥተኸኛል። ችግር የለውም። ቦጃ ትቀበላለህ? ይህንን ትርጉም ሩሑል ቅዱስ ማለት ወይንም ቅዱስ መንፈስ ማለት ኢሳ ማለት ነው ብሎ ተርጉሞታል። ትቀበላለህ? ዘሆል ሙፈሲሮችን አስጥላለሁ። ከዛ ቦጃ አንሳ ማይክን። ኢሳም በኢሳ በረታ ነው እያለን ነው። ምክንያቱም ሩሑል ቅዱስ ኢሳ ስለሆነ ኢሳም በኢሳ በረታው። ቦጃ ትቀበላለህ? አቤት። ትቀበላለህ? ይህንን ትርጉም ኢሳ ነው ሩሑል ቅዱስ? ቆይ ተፍሲሩን እኔ መፈሰር አልችልም። እኔ ትቀበላለህ ወይ? ማሜ ያለውን ትቀበላለህ? ማሜ ያለውን ትቀበላለህ ወይ? እኔ ለተፍሲር አቅሙ የለኝም። ኦኬ እሺ። ያላ ባሪያ ምክንያቱም ገብቶሃል አንተ። ያላ ባሪያ ለምን መፈሰር አልችልም? አቅሙ የለኝም። እውቀት ያላቸው ናቸው የሚፈስሩት። ተፍሲርማ አንድም አታመጣልኝም እኮ። ይህንን ሩሑል ቅዱስ የተባለው ማሜ ላይ አዘጋጅ ተፍሲር አዘጋጅልኝ። እንደዛ እስከዛ ይሄ ትርጉሙ ነው። እንደዛ ብሎ የፈሰረልን ተፍሲር ታመጣለህ። ሩሑል ቅዱስ ማለት ኢሳ ነው ብሎ የፈሰረልን አዘጋጅ ማሜ። እመለሳለሁ አንተ ጋር። እነሱን ላስጥልህ ብዬ ነው ቅድሚያ። ያላ ባሪያ ያላ ወልቃ ይሰማል? ይሰማል። እሺ አሁን በፈጣሪ ስራ ክርክር ውስጥ ሳይሆን አምላክ ማን የሚለው ከኔ ጋር ማውራት ትችላለህ? ቆይ አንተ እኮ ምን ቁርአን ተፍሲር ሳታውቅ ስለ አምላክ ማን ነው ምኑን አውቀህ ነው ማውራት ትችላለህ? ሁሉም ስለሚያውቅ በግልጽ ከኔ ጋር መወያየት ከቻልክ እንወያይ። ቦጃ ቆይ ርዕስ ሽፍት ማሜ አዘጋጅ ተፍሲር። እስከዛ ይህንን እንደዛ ብሎ ይፈታለህ። አንድ ሊቅ ታመጣለህ። ያላህ ማይክን አንሳ። ያላ ወኪላ ነው የሚለው። ያላ ወኪላ አንድ፣ ያላ ወኪላ ሁለት። አይሰማም? ምነው ሼም ያዘህ አንተም? ኡስታዝ ነው ስለተባልኩ እኛን ለማጋጨት ነው ወዲያ ወዲህ የምትለው? ቆይ ምክንያቱም አንተ የምታወራው በሞላ ከኪስህ እንደሆነ ዝም ብሎ ተረት እንደሆነ ስለማለት ማለት ምንም ነው። ከኪሴ አይደለም፣ አንብበሃል። ኢሳ ዓለይሂ ሰላምን በሩሑል ቅዱስ አሳድገነዋል ብሏል። አየድናሁ ቢሩሑል ቅዱስ ብሏል። ቴንኪው። አሳዳጊው አዳጊ ነው። ምንም ሌላ ነገር የሚያስፈልገው ነገር የለም። አሳዳጊው አዳጊ ነው። አባባልህ የኢሳን መንፈስን እርጉም መንፈስ ብለን እንውሰደው? ማሜ አሳዳጊው አዳጊ ነው ወይ?
ጅብሪል ነው አይደለ? ጅብሪል መጥቶ ወአየድናሁ ብሩህ የጠየቁህ መልስ። አበርቹ በርቺ ነው ማነው? ጅብሪልም ሩህ ቅዱስ። አትንተባተብ፣ ተረጋጋ። አበርቹ በርቺ ነው ወይንስ አበርቺ ነው? አንድ አካል ስለሆነ ያልከው ማለት ነው። አበርቹ በርቺ ነው፣ አበርቹ በርቺ ነው ወይ? ማይከል አንሳ። ሩል ቅዱስ አበርቺ እንጂ በርቺ አይደለም። ባይዘ እዚህ ክፍል ላይ አበርቺው በርቺ ነው። ምንድን ነው አበርቺ በርቺ? ህንድኛ የሚመስል አነጋገር አትናገር። ቀጥታ ወደ ንግግር ግባ። ይኸው አበረታ ነው። ራስ ተምታታብህ እንዴ? ቁርአንህ ነው ያለው፣ እኔ አይደለሁም። አበረታ ነው ለወንድ ሲሆን ለእንትኑ ሲሆን ለሌላ ለሰርድ ፐርሰን ሲሆን በምን አበረታ? ለዛኛው ሲሆን ተናገር። አሁን በምን አበረታ? አበርቹ በርቺ ነው ወይ? አበርቹ በርቺ ነው ወይ? መልስልኝ። ራሱ የሚበረታ ነው አበርቹ? ጅብሪልም ሩሑል ቁዱስ ነው። በምን አበረታው? አልጠየኩም። ጅብሪል እንዲበረታ ያደረገው ወይት ኢሳ ነው ብለኸኛል። ይሄ ሩል ቅዱስ እዚህ ጋር የተባለው ኢሳ ነው ስላልከኝ ኢሳን ሊያበረታ የመጣው አካል ራሱ ኢሳ ነው እያልከኝ፣ ሁሉም ናቸው። ሩሑል ቁዱስ ሁሉም ናቸው። እፎይ አትቃይር ነገር ማሜ። ይህንን ተረት ተረትን እዛው ኪስህ ክተትና የጠየኩህን መልስ። የሚያበረታው አካል የሚበረታ ራሱ ኢሳ ነው ወይ? ምክንያቱም የሚያበረታው አካል ጅብሪል ነው። ጅብሪል ሩሕ ቅዱስ ነው። እንደዚሁም ደግሞ ለኢሳ በሩሑል ቅዱስ አበረታው። አሁን ደግሞ ቀየርክ ቶፒክ ማለት ነው። አሁን ደግሞ ጅብሪል ነው አበርችዋል። አሁን ደግሞ የእስልምና እንዲላ የማየው ክርስቲያን ፈቲ ይሄ ነው። አንቺ ኡስታዝ ይሄ ነው። ቅድም ኢሳ ነው አለን። አሁን ደግሞ አበርቹ በርቺ ነው ወይ ብዬ ሲይዘው አይ አበርቹ ጅብሪል ነው አለ። እዚህ ጋር ጅብሪል የሚል የለም፣ ሽታውም የለም። ወገኔ ነቃበል እባክህ፣ ትልቅ ሰው ነህ፣ ልጆች እንዳሉ ነግረናል። ነቃበል እንጂ ማሜ። ንጽጽር ላይ ብዙ ዓመት ቆይተሃል፣ ብዙ ዓመት ማለት ነው። እኔ ሳቅ እንኳን ሁለተኛ ዓመት ሊሞላኝ ነው። አስቀድመ ብዙ እንደቆየ ሰምቻለሁ። እባክህ ነቃበል፣ ከገባህበት መደንዘዝ ውጣ፣ በመረጃ ውራ። ጅብሪል የሚል እዚህ ክፍል ሊያሳየኝ እስኪ ተፍሲሩ የራሱን ተፍሲር ክፈትና ይኸው ጅብሪል እንደሆነ ታገኘዋለህ። ተፍሲሩን ከተቀበልክ ለኢሳ በሩሑል ቅዱስ አበረታው። አበረታው ሲል ምንድን ነው እንግዲህ እዚህ ጋር ኢሳ ራሱ ሩሑል ቅዱስ አለበት ማለት ነው። ስለዚህ ጅብሪል ተቀንሶ ኢሳ ውስጥ ገብቷል እያልከኝ ነው? ምንድን ተኛ። በቃ ማሚ ይበቃል። የዚህን ያህል ከቆየ መረጃ ሲኖር ለወደፊቱ ከኔ ጋር በመረጃ ለማውራት ሞክር። ኤኒዌይስ ክርስቲያን ቀጥል። ማሜ ስለተናገረው እኔ ሙስሊሞች ገብተው እንትን ሲሉ እነሱን እንደምንም ብዬ ሰዓት ገድዬባቸው ክርስቲያኖችን ሙስሊሞቹ ክርስቲያን እንዳይሆኑ የማድረግ ስራ ነው የምሰራው ብሎ አስቀድሞ ስለተናገረ እንደዚህ አይነት ሰዎች ጋር ብዙም ጊዜ ማባከን አያስፈልግም። የመጨረሻ ላይ ባይዞ የመጨረሻ እንትን ያደረገን በሌላ አካውንት መጥቶ እንትን ያልን ያስታውሰዋል። ማሜው ከስር ትኖራለህ። የክርስቶስን አምላክነት አምኖ ነው ባይዞ ከዛ በኋላ ከኔ ቤት እንትን ያለው በቃ እንደ መጽሐፋችሁ ይላል አምላክ ነው ይላል። አምላክ ነው። ይሄን መሐመድ ኮርጆታል ስለው አዎ ኮርጆታል። ሱራ ነው ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምሮ ያለውን አንስቼለት ሐዲስ ኩርሲ 18:40 ላይ ያለውን ጠቅሼለት መሐመድ ኮርጆ ይሄንን ለአላህ ሰጥቶታል ስለው አዎ። ከዛ ወዲያ ኩረጃ ምንድን ነው? ይሄንኛው ለአምላክ ነገር አዎ ለአምላክ ነው። ከዛ በኋላ ይሄንኛው አምላክ መስፈር እንትን ነው አዎ። ስለዚህ ክርስቶስ ተናግሮታል። እሱ መረጃ መጣውለት ያ። ስለዚህ በዚህ መሰረት ክርስቶስ አምላክ ነው አይደለም ነው ብለህ ነው የተለያየ ነው ማለት ነው። ከዛ በኋላ አይ ቲንክ ያኛውን አካውንትም ብሎክ አላደረኩህም። አንደኛው ዋናውን ብቻ ነው ብሎክ ያደረኩት ይመስለኛል። ይሄው አካውንት ነው መሰለኝ ወይንም በአንደኛው ግን ብሎክ ያደረኩ ስለ ቫዝሊን ምናምን ነገር ላይቭ ላይ ገብተህ ስታወራ ነው ብሎክ ያደረኩ እና ጸሎት አደርግልሃለሁ። ባይዘ ትልቅ ሰው ነህ። ለረጅም ሰዓት ብዙ ጊዜ ላይቭ ስለምትገባ ጸሎት አደርግልሃለሁኝ አንድ ቀን እንዲገለጥልህ ወደ እውነት እንድትመጣ። ኢቨን የተናገረው ሐዲስ ሰሞኑን ሰምተዋል? የለቀቁትን ክርስቲያን የሐዲሳት
ሰምታችሁታል ብዬ አስባለሁ። ሜቢ ያላችሁ ቪዲዮውን ማስደመጥ ይቻላል። ሰምተዋል ክርስቲያን? ያ ሰምቼዋለሁ። እፎይ ከመጣ ወዲህ ነው እንደዚህ አይነት ሀዲሶችን መስማት የጀመርነው ብሏል። ያ እፎይ ባይመጣ ኖሮ እነኝህን ጉዶች አንሰማም ነበር ብሎ የተናገረው ምስክርነት ሰጥተኛል። እሱንም አመሰግናለሁ። እሱንም ማወቅ ኡስታዞቻችሁ ደብቀዋችሁ የኖሩትን ስጠኝ አንድ ጊዜ እኔ ላውራ አንድ ጊዜ ስጠኝ። እሺ ሰይድ እንኳን ደህና መጣ። ይሰማን አይደል? ይሰማለሁ። ሰላም ሰላም ናችሁ? እዚህ ጋር ምን ብሏል? አይዲዮ መልስለትና ክርስቲያን ሩል ቅዱስ ኢሳ ነው ብለህ ታምናለህ? ይሰማን አይደል? አዎ ይሰማል። ሩል ቅዱስ ኢሳ ነው ወይ? ቆይ አንድ ጊዜ እንኳን ደህና መጣ። ለማንኛውም ከተደበቅበት እንኳን ደህና መጣ። ያስተካክለ እንደመጣ ተስፋ አደርጋለሁ። በመጀመሪያ ማለት ነው። የተደበቁበት የለም። ለምንድን ነው? ቆይ አንድ ጊዜ ጠብቀኝ። ሲቀጥል አንተ በማስረጃ እንደማታወራ የታወቀ ነው። ሲቀጥል እኔ እዚህ ጋር የገባሁት ለሙስሊሞች ለምን ትገባላችሁ? እዚህ ጋር ያኔት እየተነገራችሁ አይደለም እንዴ? ለምን ትገባ? የመሐመድ ወንድም ነው የመጣው። የማሜ ወንድም ማለት ነው። ማሜ ቢያንስ መረጃ ያወጣም እንጂ ይከራከራል። ባይዞ ማሜ ካላስወጣችሁት ቀኑን ሙሉ ሊከራከራችሁ ይችላል። ቆይ ሚታ አታድርገኝ። ቆይ ይቅርታ አንድ ጊዜ ድስጥ። ምክንያቱም ሰዎች ልትወያይ ነው እንጂ ልታለቅስ አይደለም። ፈቅድልህ እኔ ቤት ውስጥ እፎይ ጋር እንዳትጠይቁ እንዳትማሩ ምናምን ላለቅስ አይደለም የመጣው። በነገራችን ላይ ተረጋጋና ጠብቀኝ ትንሽ። ጥያቄው ላይ አውራ። እኔ እዚህ ጋር አሁን ለሙስሊሞች ነው ሀሳብ እየሰጠሁ ያለሁት። እኔ በመረጃ እንደሚያወራ ታውቃላችሁ። ለምን ትገባላችሁ? ሰኖፍ ሙታ የተከፈተልህ መረጃ ነው። ቁርአንን የተከፈተልህ እንጂ መጽሐፍ ቅዱስ አይደለም። አንተ ጋር አይደለም አሁን ሙስሊሞች ጋር እያወራ ያለሁት። ለምን ትገባላችሁ? ሁላችሁ የምትሰሙ ሁላችሁ ለምን እዩ ማሜ መረጃ አውጣ ብዬ ስለው ሰምታችኋል። እኔ ጋር ማንሽም ያለ መረጃ ለዛሬ አይደለም 2 ዓመት ሊሞላኝ ነው ብያችኋለሁ። አንዲት ያለ መረጃ ወራሁትም አንጡና የ2000 ሰው በላይ ያለ አዋርዱኝ። አንዲት ቪዲዮ የሰራሁት እንደ ቀልድ ያወራሁት አንዲት ያለ መረጃ ታቁኛላችሁ እኮ። ማሜ አሁን ያስወረድኩት ቀደም እኮ ነገርኳችሁ። እፎይ ባይመጣ እነኝህ ሁሉ ገመናችን አይገለጥም አናቅም ነበር ብሏል። ኡስታዞቼ የደበቁትን ገመና ነው ያወጣውልህ። ግን የምትጠቀሙት ምንድነው? ብላይንድሊ ፎሎ የሚያደርጋችሁን ህዝብ፣ መሀይማኑን፣ ምንም ያላነበቡትን ምስኪኑን ህዝብ ትመሩታላችሁ። ዝም ብላችሁ ወደ ገሃነም እሳት ማለት ነው። ወደ ገሃነም እሳት ትመራለህ። አለመረጃ ካልክና ቻሌንጅ አድርገኝ። አለመረጃ ዛሬ አይደለም የዛሬውን ቶ ዛሬ መረጃ ጨቅ ስለማውጣለህ የዛሬ ዓመት ያለመረጃ ወራኸው ነገር አለ ብለህ አንዲት ናና ቻሌንጅ አድርገኝ። የዛሬ ዓመት ከምናምን እንደዚህ ብለህ ያለመረጃ ወርተህ ታውቃለህ ብለህ ና ቻሌንጅ አድርገኝ። አዋርደኝ። ይኸው ፈቅድልሃለሁ። ጎንደሬዋ ነኝ። እስኪ አንዴ ቆይ። ጎንደሬዋ ነኝ። ቻሌንጅ አድርጉኝ። ባይዘይ ያለመረጃ ያወራሁት ካለ ሰማን። እንኳን ደህና መጣሽ። ጥያቄ ያለ ክርስትና ላይ እስልምናው ላይ ምላሽ የለሽም? ጥያቄ ያለ ክርስትና ላይ ኦኬ፣ ምንድነው ጥያቄሽ? ኢየሱስ በእኔ ማመን ማለት በላከኝ ነው እንጂ በእኔ አይደለም ይላል ዮሐንስ ወንጌል 12:44 ላይ። ኦኬ፣ በላከው ታምኛለሽ? አዎ። የላከው ማን ነው? አላህ። ኦ እስቲ አላህ የሚለውን ዮሐንስ ወንጌል ላይ ያሳይኝ እስቲ። እዛ ላይ ባይልም ቁርአን ላይ አለ። በእኔ ማመን ማለት በላከኝ ማመን ነው እንጂ በእኔ አይደለም ማለት። ዞሮ ዞሮ ኢየሱስ ፈጣሪ አይደለም፣ ፈጣሪ አለመሆኑን ነው የሚያሳየው እዛ ላይ። አዳምጪ። በላከው ስታምኚ የላከው ደግሞ ምን ይልሻል መሰለሽ? በሱ መኝ ይልሻል። በእርሱ ማመን ነው። እሱን አላምንም ካልሽ በላከው መኝ። የላከውን በእኔ አይደለም ያለውስ አዳምጪ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 40 ላይ እርሱ ደግሞ ምን ይልሻል? በልጁ መኝ ይልሻል።
ማቴዎስ ወንጌል ምዕራፍ 17 ቁጥር 3 አይ ቲንክ ቁጥር እንደዛ አካባቢ ላይ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ይመስለኛል እርሱን ስሚ እሱን እመኝበት ይልሻል። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ላይ ሲጀምር ገና በእኔ እመኑ በእግዚአብሔርም እመኑ ብሎ ነው የሚጀምረው ማለት ነው። አይሁዶች ምን ሊመስላቸው ነበረ? በአብ ማመን በወልድ ማመን አይመስላቸውም ማለት ነው። ምክንያቱም በአብ ማመን ማለት በወልድም ታምኛለህ። ምክንያቱም የአብ የሆነ ሁሉ የማን ስለሆነ የወልድም ስለሆነ ማለት ነው። አንድ አምልኮ ስለሚቀርብ ማለት ነው። አንድ መለኮት ስላለ ማለት ነው። በአብ ስታምኚ በወልድ ታምኛለሽ። በልጁ ስታምኚ ነው የዘላለምን ሕይወት የምታገኘው። ስለዚህ አባቱ ምንድን ነው የሚልሽ? ወደ ልጁ ነው ይመልስሽ። እንደዛ ከሆነ ማለት ከፈጣሪ ስህተት ይገኛል ማለት ነው። ለምን በእኔ አይደለም ለምን አለ? ለምን አፍራሽ ቃል ያስገባል? ክፍሉን ክፈትላት። ስንት ላይ የፈለግሽው? የትኛው ነው? ዮሐንስ ወንጌል 12:44 ላይ 12:44 እሺ ቁጥር 44 ላይ ለእኔ ብዙ እንትን አይልም። ዝቅ አድርገው። እኔ እነግርሃለሁ ጥቅሱን። ኢየሱስም ጮኸ እንደዚህ ማለ በእኔ ማመን ማለት ቆይ ተረጋጊ። ኢየሱስም ጮኸ አንብልሃለሁ። ቆይ ተረጋጊ። ይህንን የተናገረው ኢየሱስ ይህንን የተናገረው ኖ አትሂድ፣ ወደዛ ተመለስ፣ ከፍ አድርገው። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔን የሚያይ ምን ይላል? እኔን የሚያይ ምን ይላል? ምን ይላል? አንብቢው እንጂ እኔንም ያየኝ የላከኝ አይደለም። የኔ ጥያቄ አፍራሽ ቃል ለምን ይገባል ነው። በእኔ አይደለም የሚለው ይሄ አፍራሽ ቃል ነው። ለምን ይገባል እኮ? ቀጥይና አንብቢው፣ ከዛ ሙሉን አንብቢው፣ ክፍሉን ዝቅ አድርግላት። እኔንም የሚያይ የላከኝን ያያል። አብን ያየው የለም መስላል። አብን ያየው እኔን ያየ ግን ማንን ያያል? እኔን ያየ ግን ማንን ያያል አለ? የላከኝን ያያል። እሺ ቀጣይ ደግሞ 46 ነው ያለው። እፎይ 46 ተረጋጋ። ቆይ አንተ አይደለም ጥያቄው አይደለ? የሷ ነው። በእኔ እሱን ስታምኚ ነው አብን የምታምኚው። ምክንያቱም ወልድን ማየት ማለት አብን ማየት ማለት ነው። ነገር ግን ሪቶሪካል ኤክስፕሬሽን አይሁዶች አብን ወልድን ማየት አብን ማየት ነው። በመለኮታዊ ክብር ግን ማንም አብን ያየው የለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም፣ በእርሱ ያለው አንድያ በቅፉ ያለው ተረከለት ብሎ ያስቀምጠዋል ማለት ነው። አንደኛ ጢሞቴዎስ ባልሳሳት ምዕራፍ 6 ቁጥር 16 ላይም በመለኮታዊ ክብር እግዚአብሔር እንደማይታይ ያስቀምጠዋል። ነገር ግን ክርስቶስን ማየት ማንም ማየት ነው፣ አብን ማየት ነው። በመለኮት አንድ ስለሆኑ ማለት ነው። ክርስቶስ በስጋ የተገለጠ እንጂ በመለኮታዊ ክብሩ የተገለጠ ስላልሆነ ማለት ነው። እኔን የሚያይ የላከኝን ያያል ሲል የላከው ደግሞ ማን ነው? አብ ነው። አብ ደግሞ ምንድን ነው? አባቱ አንድ ናቸው ነው የምትለው? አዳምጪ። እኔ ሳልሆን የምለው መጽሐፉ ነው የሚለው። አንድ ናቸው የሚለው ያለው መጽሐፍ ነው የሚለው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ስላለ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ወይንም 9 ላይ አብና ወልድ እንትና ፊልጶስ ይጠይቀዋል ክርስቶስን። አብን አሳየንና ይበቃናል ብሎ ይጠይቀዋል። እስከዛ ድረስ ከአንተ ጋር ስኖር አታውቀኝምን?
እኔን ያየ አብን ያየ ነው ብሎ ይላል። ሰው ማታምኚ ከሆነ በአብ እመኚ። አብን ስታምኚ ግን አብ ወደ ማን ነው የሚመልስሽ? ወደ ልጁ ነው የሚመልስሽ። ልጁ ምን ስለሆነ ልጁን እንድታምኚ እሱ ደግሞ አብ ይመልስሻል ማለት ነው። ወደ አብ ይመልስሻል። ሰው ከአብ የተለየ አምልኮ ወልድ የለም። ከአብ የተለየ ለምን? አብን ማየት ወልድን ማየት ስለሆነ ማለት ነው። እንደሱማ ከሆነ ደግሞ ያኔ ዮሐንስ ወንጌል 5:30 ላይ ምንም ነገር እንደማይችል ነው የሚናገረው። አንድ ናቸው ከተባለ አብም አይችልም ማለት ነው። አይችልም አይልም። ዮሐንስ ወንጌል 5:30 ላይ ክፈትላት። አይችልም ሳይሆን የሚለው ምንም ነገር አልችልም ሳይሆን የሚለው ከራሴ አንዳች ላደርግ አልችልም የሚለው እኮ አንድ ናቸው ከተባለ ሁለቶችም አይችሉም ማለት ነው። አይችሉም የሚል የለውም ክፍሉ። ቁጥር 19 ላይም አላነበብሽውም። እንደዛ አይደለም የሚለው። እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም። የሚያወራው ስለ ፍቃድ እንጂ ስላለመቻል እና መቻል ጉዳይ አይደለም። ይሄ ንግግር የማን ነው? የማን ነው ንግግሩ? የማን ይመስልሻል? የወልድ። ቴንኪው። ወልድ ማለት ምን ማለት ነው? ኢየሱስ ነው የተወለደው። ጎበዝ። ስለዚህ ወልድ ማለት ልጅ ማለት ነው። የአብ ልጅ ማለት ነው አይደለ? አይችልም ማለት ነው ምንም ነገር የማድረግ ሲላክና የሆነ ስልጣን ሲሰጠው ነው የሚችለው። አዳምጪ ሚል የለውም ክፍሉ። ወልድ ነው ብላለች። በዚህ በተናገርሽው መሰረት እስልምናን ሐሰተኛ አድርገሽልናል። ምክንያቱም ኢየሱስ እንደ መጽሐፍ ቅዱስ ነው እንጂ እንደ እስልምና እኮ አይደለም እያወራን ያለነው። አዳምጪ ፕሊስ አዳምጪ። ቁጥር 19 ላይ ክፈተው። ቁጥር 19 ላይ ፕሊስ አዳምጪ። ቁጥር 19 ላይ ምን ይላል? አብ ሲያደርግ ያየውን እንጂ ወልድ ከራሱ አንዳች ሊያደርግ ምንም አይችልም ይላል። ወልድ የሚያደርገው ምንድን ነው? አብ የሚያደርገው ነው አይደለም? መልሽልኝ። ማይኩ አንቺ ነው፣ መልሽልኝ። ወልድ የሚያደርገው አብ የሚያደርገው ነው አይደለም? ምንድን ነው ያልከኝ? አልሰማሁህም። ቁጥር 19 አድርገው። ሰምተሻል? ምክንያቱም ተመልሶልሻል እያሉኝ ነው። ሌላ ቦታ ጠይቀሽ ሆን ብለሽ ጊዜ ለመግደል እንደመጣሽ ገብቶኛል። ኦኬ፣ እንደዛ ከሆነ ወላሂ ገብቻ አላውቅም። ወረቢ ገብቻ አላውቅም። አንተ ያመሃል እንዴ? ችግር የለውም። በቃ እኮ ክርስትና ያሳፍራል ማለት ነው ካላስተማርከኝ። አይ እስልምና ነው የሚያሳፍረው። እስልምና ነብይሽ አስተምሮ የሚያሳፍረው እንደሚያሳፍረው አሁን አሳይሻለሁ። ሐቅነ ኢየሱስ አይመለክም። ሰውን ከማምለክ ውጡ። ወዲስ ተረጋጊ እና ወጪ በስነ ስርዓት አስረዳኝ እኮ። በስነ ስርዓት ካስረዳኝ እኔ ችግር የለብኝም። ኦኬ፣ አሁንማ ትኩረት ሰጥቼ እኮ ላስረዳሽ ነው። በቃ እንደዛ ከሆነ ለእንትን ከመጣሽ በደንብ ትኩረት ሰጥቼ በራስሽ አንደበት እንድትመሰክር ያደርግሻለሁ ማለት ነው። ክፍሉን አንብቢ ወይና አንብቢ። ምን ይላል? አሁን ትኩረት ሰጥቼ ላውራሽ። ኦኬ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ወልድ የሚያደርገው አብ የሚያደርገው ነው አይደለም? ሰምተሻል? አብን ያየው የለም። አብን ያየው የለም። ሴትዮ የጠየኩሽን መልሽልኝ። ምንድን ነው የሚለው? ክፍሉን አንብቢ። አብን ያየው የለም። ባጁ አዳምጥ። ባጁ ተረጋጋ። አንብቢ። ይሄንን ምን ይላል? ኢየሱስም አሁን ቀጣይ ስለዚህ ኢየሱስም መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብን ያየው የለም ነው ያቋም። አብን ያየው የለም። ኢየሱስና አብ አንድ ሊሆኑ አይችሉም። እሺ፣ አብን ያየው የለም የሚለው የቱ ጋር ነው? እስቲ ንገሪኝ። አብን ያየው የለም የሚለው ጥቅስ የቱ ላይ ነበር? ረሳሁት፣ ግን አለ። ከፈለክ ቀስ ብዬ እመጣልሃለሁ። ሰዓት ስጠኝና አሳይኝ። እዛው ላይ አንቄ ስለሚይዝሽ ማለት ነው። ጥቀሹ። ምንም የሚያስቅ ነገር እኮ የለም። እየሳቅን አይደለም።
ይሄን ታንብብና ምን ታስቀኝ? ለመሳቅ ፈልጌ አይደለም ግን አሳቀኝ። አይ ውስጥ ርር ያለ ይመስላል ታውቃለህ። አይ እኔ በመጀመሪያ ትኩረት አልሰጠሁሽም ነበር። አንቄ ትላለህ እንዴ ታዲያ? እዛ እንደዚህ አይደለም አንቄ አይባልም። ትኩረት አልሰጠሁሽም ነበር። አሁን ድንገት ኮመንት ሳይ ነው እያየሁ ነበር እያወራሁ የነበረው ሁሉ። አሁን ግን እንደዛ ካስበሽ ከመጣሽ ወላሂ ውሸታም ወረበል ወላሂ ውሸታም ናቸው ክርስቲያኖች። ለምን ብትለኝ እኔ ገብቼ አላውቅም። አንድ ጊዜ ብቻ ከእንትና ቤት ገብቻለሁ። ከማንስም አሁን መልሽ በቃ መልሽ ብቻ ቃል ስጋ ሆነ ከኔ ጋር እንደዚህ አይነት ፕሊስ መልሽ። አሁን የተጠየቅሽውን ብቻ ክፍሉን አንብቢ። ያመጣሽውን ምዕራፍ ላይ ክፍሉን አንብቢ። ወልድ የሚያደርገው አብ የሚያደርገው እኔ ያመጣው ኢየሱስም ጮኸ እንዲህም አለ፣ በእኔ ማመን በላከኝ ማመን ነው እንጂ በእኔ አይደለም የሚለው 14:44 ላይ ያለው ያመጣሁት ዮሐንስ ወንጌል። እኔ ይሄን መስጨ መጣሁኝ አዳምጪ። ምክንያቱም 30 ላይ ከዛ ወደ ያኛውን ሲመለስልሽ ወደ 30 እኮ የመጣሽው አንቺ ነሽ፣ እኔ አይደለሁም። 30 ላይ ስትመጪ ከ30 በፊት 19 አንብበሻለሁ ብዬ መለስኩሽ። ኦኬ ክፍሉን እኛ ወደ ኢየሱስ እንትን እንበለውና ሰዓት አንግደል። ኤኒዌይስ እንደዚህ ላይ ስለዚህ ኢየሱስ መለሰ። ምክንያቱም የመሐመድ መንፈስ ከባድ ነው። ባይዘ ጆሮዋንም አይምሮዋንም ስለደፈነው የመስማት ችሎታ የላትም። ሰው ሚዩት አድርጊና አዳምጪ። የተወሰነ ለምሳሌ እሷ ለማምጣት የሞከረችው አብን ያየው የለም ብላ ልትል ነው። አብን ያየው የለም የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ነው። ግን አብን አንድ የሚያየው ነገር የለም። ቆይ አዳምጪ፣ በእናትሽ ከማስወረድሽ አዳምጪ። በቅፉ ያለ አንድያ ልጁ ተረከው። ፕሊስ ከስሩኝ። እሺ በቅፉ ያለ አንድያ ልጁ ተረከው ይላል። በአብ እቅፍ ውስጥ ማን አለ? ወልድ አለ። በአብ እቅፍ ማን አለ? ወልድ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አውጣው። ያየው የለም ብላ ስግጥ ብላ ልትከራከር የሞከረችው እሱን ጥቅስ ዛ ነው። እሱ ጥቅስ ደግሞ አዋጣሽም። ስለዚህ አብ ወልድን ባገለለ ሁኔታ ነው ማለት አይደለም። ቁጥር 18 ላይ ኦኬ፣ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ማን የተረከው? በአባቱ እቅፍ ያለ። በአባቱ እቅፍ ያለው ማን ነው? ወልድ። በእቅፉ ያለው እሱ አይቶታል። ስለ አብ ሊመሰክር ሊናገር የሚችለው ማን ነው? ወልድ ነው። ይህንን ጥቅስ ዛውን ከዛኛው ጋር ምን ያየው የለም ይላል 1246 ላይም ያየው የሚል የለምና እዛ ልሰግጥ ነው የፈለገችው ማለት ነው። አሁን ወደ 19 ስትመለስ ምንድነው እሱ ወልድ አብ የሚያደርገውን ሁሉ ያደርገዋል። ነገር ግን ወልድ የሚያደርገው ከአብ የተለየ አይደለም። ወልድ የሚያደርገውን ሁሉ አብ ያደርጋል፣ አብ የሚያደርገውን ሁሉ ወልድ ያደርጋል። አብ ሲያደርግ ያየውን ሁሉ ልብ በቅፉ ስላለ አብ ሲያደርግ ያየውን ሁሉ ምን ይላል? ወልድ ያደርጋል። ያ የሚያደርገውን ሁሉ ደግሞ ይህንኑ እንዲሁ ያደርጋልና። ቁጥር 30 ላይ ሄድላታውን ቁጥር 30 ላይ ምንድነው እሱ? አብ ልብ ወልድ ምንድነው እሱ? አብ የሚያደርገውን ሁሉ ነው የሚያደርገው። ወልድም ደግሞ እንደዛው። ቁጥር 30 ላይ እኔ ከራሴ አንዳች አልናገርም አለ። ኦኬ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። እንደሰማው ሲል እንዴት ነው? ቅድም እዛ ጋር አይታችኋል። ቁጥር 19 ላይ ከወልድ ሲናገር አብ የሚያደርገውን ያየውን የሰማውን ያደርጋል። ያ የሚያደርገውን ሁሉ ደግሞ ወልድም ያደርጋል። አብ የሚያደርገውን ማለት ነው። አብ መፍጠር ከሆነ ወልድም ይፈጥራል። እግዚአብሔር የሚያደርገውን ፈጣሪ አላህ የሚያደርገውን ሁሉን ያደርጋለሁ ፍጡር ሊል አይችልም። እንደሰማው ፈርዳለሁ፣ ፍርዴም ቀን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም ማለት ፍቃዴን አልሻም። ስለ ፍቃድ ነው እያወራ ያለው። ስለ ፍቃድ ከሆነ ደግሞ ከአብ የተለየ ፍቃድ የለኝም። የኔ ማደርገው ሁሉ ወልድ የሚያደርገው ነው፣ አብ የሚያደርገው ነው። ከአብ የተለየ አይደለም ለማለት ነው። ይህንም በምን እናውቃለን? ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ፍቃዱ ምንድነው የአብ የሚለውን እንመልከት። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። የአባቱ ፍቃድ ምንድነው? በልጁ ማመን ነው። እኔም በመጨረሻ ቀን አስነሳዋለሁ።
የሚያስነሳው ማን ነው? ክርስቶስ ነው። ሱረቱ ሐጅ ቁጥር 6 እና 7 ላይ ከመቃብር የሚያስነሳው አላህ ብቻ ነው ይላል። ክርስቶስ ደግሞ ምን ይላል? እኔ አስነሳዋለሁ። አባቱ ደግሞ ምን ይላል? ልጅን አይተህ በሱ እመን ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ይክፈትልኝ እንዴ። እርሱ ያከብረኝ። ላብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። ያብ ያለው ሁሉ የወልድ ከሆነ የወልድ ሁሉ ያብ ከሆነ ስለዚህ ቫይስ ቨርሳ ይሆናል ማለት ነው። ምንድነው? አብ የሚነግርህ አብ ጋር ያለው ሁሉ የወልድ ነው ማለት ነው። ስለዚህ የተለየ ፍቃድ የለንም ለማለት ነው፣ ከፍቃድ አንጻር እንጂ ከአብ የተለየ ፍቃድ የለኝም ለማለት ከዛ አንጻር እንጂ ወልድ ምንም ማያውቅ አብ ደግሞ ሚያውቅ እንደዛ ማለት አይደለም። ቤቢ ግልጽ ነው። ክርስቲያን ትሄድበታለህ ነገር የለም። አብ የሚያደርገውን ያንን ሁሉ ደግሞ እንዲሁ እኔ ያደርገዋለሁ ብሎ ይናገራል። ከዛም ቀጠል አድርጎ አብ ሕይወት እንደሚሰጥ እኔም ደግሞ ለመወዳቸው ሕይወትን እሰጣቸዋለሁ፣ አብ ሙታንን እንደሚያስነሳ እኔም ደግሞ እንዲሁ አደርጋለሁ እያለ ተናግሯል። ብዙም ያን ያህል እንትን የሚፈጥር አይደለምና ከፍቅር ለማስወጣት አይ እሷ የጠየቀችው ግን ልክ ነው። እኔና በእኔ ማለት በጣም ይለያያል። በጣም ማለት ነው። እኔን ማመንና በእኔ ማመንም በጣም ልዩነት አላቸው። በክርስቶስ ማመን ማለት በአብ ማመን ማለት ነው። እቋይ እኔን እሱማ ግልጽ ነው። እሱ ገብቶኛል። ኢየሱስን ስናምነው ከዛ አብን አመን ነው ማለት ነው። ግን አብን አላመንበትም ማለት እኮ ነው። ማመንና እንትን ማለት አንድ አይደለም። ቦጃ የተለየ አይደለም። እኛ የምናምነው በአንድ መለኮት ነው ወዳጃችን። እሱ እኮ ልክ ነህ፣ ግን ማለት ነው ልክ እኔ አሁን ስናገር እኔን ማመንና በእኔ ማመን አንድ ነው ትርጉሙ። እኔን ማመንና በእኔ ማመን አንድ ነው ትርጉሙ። እኔን ማመንና በእኔ ማመን እኔን ማመንና በእኔ ማመን ማለት ትርጉሙ አንድ ነው። እሺ ቁጥር 1 ላይ አድርግልኝ። 16 1 ላይ አይደለም። ያኛው ጥቅስ ትክክል አይደለም ነው። ለምን ራሱን ጥቅስ ልታብራራኝ አልፈልግም። ቅድም የሰጠው ክፈቶና መልስ ሰጥበት። አንብበው። ቆይ እኔን ማመን በእኔ ማመን ማለት አይደለም እኮ ነው የሚለው እኮ በግልጽ አንብበው። ቆይ እሺ የቱ ነው? ስንት ላይ መሰለ? ኦኬ ልባችሁ አይታወክ። አንብበው። አንድ ነው ማነበው። ልብህ ስለታወከብህ ልብህ እንዳይታወቅ አንብበው። እሺ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ። እኮስ አሁን እኮ ኢየሱስን ወልድን አትመኑ እኮ አይደለም ማለት። ስለዚህ ምን እያለ ነው? ቃሉ ከአብ ስለሆነ የመጣው እዚህ ጋር ካስወጣኝ ልክ አይደለም። ኢየሱስ የአብን ቃል ይዞ እንደመጣ እኮ ነው እመኑኝ የሚለው። አብን እናምንበታለን፣ ኢየሱስን ደግሞ እናምናለን፣ ወልድን ደግሞ እናምናለን። ቆይ የአብን ቃል ይዞ ነው የመጣው። የአብ ቃል ደግሞ በእኔ እመኑብኝ የሚል ጥቅስ አሳየኝ። ምንድን ነው የሚለው? በእኔም ደግሞ እመኑ ማለት ምን ማለት ነው? የሚናገርበት ነገር ነው። እመኑብኝ ማለት ደግሞ አምልኩኝ ማለት ስለሆነ እመኑብኝ የሚለውን አሳየኝ። ቆይ አንብበው እስኪ ድገምና አንብበው እስኪ። በእኔም ደግሞ እመኑ ማለት ምን ማለት ነው? እመኑ ማለት ልክ አሁን አንተ ማለት ነው ለእኔ ስትነግረኝ እኔ አንተ ኢየሱስ አምላክ ነው ብለህ የምትነግረኝን እንዳምንህ ነው የምትነግረኛ እንጂ እመንብኝ ይገልጻል። ቃሌን እመን ማለት እኮ ነው። ቆይ ተረጋጋ። አንተ ልብ በል። በእኔም ባላህም እመን ብለህ ትናገራለህ። አንድን ክርስቲያን ሄደህ በእኔም ባላህም እመን ብለህ ትናገራለህ። ቃሌን እመኑ አላህ አምላክ ነው እላለሁ እንጂ አልወጣኝም። ሄደህ አንተ ሙስሊሙ ክርስቲያኖችን ወደ እስልምና ለመጥራት ባላህም እመኑ በእኔም እመኑ ትላለህ ወይ? አይደለም። ቴንኪው። ለምን ማትለው? እኔ እመኑኝ እላለሁ ግን እመኑብኝ
ያልኩን ብቻ መልስ። በአላህ እመኑ በእኔም ደግሞ እመኑ ትላለህ ወይ? በእኔ እመኑ በአላህ እመኑበት እላለሁ እንጂ እኔን እመኑብኝ አለ። ጭንቅላቱ ምንድን ነው እሱ? ጥቁሩን ድንጋይ ግልጽ ነው። አዳም አሉን እመኑኝ እኮ ነው እያለ ያልኩህን ብቻ በል። ስለራሱ ቢሆን እኮ የሚያወራው እኮ ለአላህ ብቻ ፕሊስ። ይሄ ጥቁር ድንጋይ ላይ አብዝታችሁ በመስገድ የተነሳ ጭንቅላታችሁ ተቃውሷል ይመስለኛል። በአላህ እመኑ በእኔም ደግሞ እመኑ ትላለህ ወይ? ክርስቲያኖችን ወደ እስልምና ለማምጣት ወይም እንደዛ ብለህ ታስተምራለህ ወይ? አላህን አንተ አብረህ አስቀምጠህ ከራስህ ካላጋ ትላለህ። ሚዩት ሳታረግ ንገረኝ። ይኸውልህ እውነተኛ ነገር ነው ያዝኩት። እመኑኝ ነው የምለው። በቃ ልክ አንተ አሁን እመኑኝ ብለህ ልክ ራስን ካላጋ አስቀምጠህ በአላህ እመኑ በእኔም ደግሞ እመኑ ብለህ ትላለህ ወይ? ከዛ ማስረጃ ጠይቃለሁ። ካልተናገርክ በቃ ቻው በቃ። ምን አይነት ድንቁርና ነው የያዛቸው? ማትናገርበት ምክንያቱ ምንድን ነው? እሱ ሽርክ ስለሚሆን ነው። ምክንያቱም ራስን ካላጋ አብረህ ማስቀመጥ ስለማትችል በተመሳሳይ እንትን ማስቀመጥ ስለማችል እኔ አልናገርም። ነገር ግን እናንተ ጋር እንደዚህ ማለት ይቻላል ይለኛል። ትናገራለህ? አልናገርም። ካልተናገርክ ታዲያ ለምን ትከራከረኛለህ? ካልተናገርክ ለምን ትሞግተኛለህ? ካደክ ማትል ከሆነ ምክንያቱም አይቻልም። ካልተቻለ ደግሞ ለምንድን ነው የምትሞግተው? አልችልም እያለ ካልቻልክ ክርስቶስ ችሎ እያሳየህ እኮ ነው ይባል። አምላክ ስለሆነ እሱ ይላል በእኔም እመኑ በላከኝም እመኑ። በእኔ እመኑ በአብም እመኑ። አብ ደግሞ ምን ይላል? እሱን ስሙት። እሱ የመወደው ልጄን ስሙት። አይ ቲንክ ማቴዎስ ወንጌል ምዕራፍ 17 ክፈቷል። ከሰማይ ድምፅ አሰምቶ አብ ደግሞ እርሱን ስሙት ይላል። እሱን ስትሰማ ደግሞ እንደዛ ብሎ ይነግራል ማለት ነው። ቁጥር ስንት ነው የከፈትከው? ምንድን ነው የከፈትከው? 17 ምን 17? ዮሐንስ ወንጌል አልወጣኝም። ማቴዎስ ነው ያልኩህ። ማቴዎስ 3 ነው የከፈተው። እሺ ማቴዎስ 3 ቁጥር 17 ላይ ከተጠመቀ በኋላ መንፈስ ቅዱስ ከሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ አይታየኝም ይህ ነው አለ። የሚወደው ልጁ ከሰማይ መጥቶ ይህ ነው ይለዋል ማለት ነው። ምዕራፍ 17 እንክፈቱ። ቁጥር 1 ላይ ምን ይላል? ከቁጥር 1 ጀምሮ እና ከፍ አድርገው። ክርስቲያን ዛሬ ምንድን ነው አክቲቭ አይደለም ሲናገር። እሺ ብርቱ ደመና ጋረዳቸው። ኦኬ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። አብ ደግሞ ምን ይላል? እርሱን ስሙት። ወልድ ደግሞ ምን ይላል? በእኔም እመኑ በአብም እመኑ። ለአብ ያለው ሁሉ የኔ ነው፣ የኔ የሆነ ሁሉ የአብ ነው ብሎ ደግሞ ወልድ ይነግረናል። እኔ ከመቃብር አስነሳለሁ ብሎ ይነግረናል። ወልድ ማለት ነው። አብ ማንን ስሙት ስላለን? ልጁን ስሙት ስላለን ማለት ነው። ይሄ ግልጽ ነው። የሆነ ድምፅ አለ ድርድር የሚል ኤስሲ አሰላሙ አለይኩም። ወአለይኩም አሰላም። አየህ ማን ነው? ሩል ቅዱስ ማን ነው? እሱ ሩል ቅዱስ ማን ነው? ሩል ቅዱስ ቅዱስ መንፈስ ነው። ቅዱሱ መንፈስ ማን ነው? እሱ ሰው ነው? አውሬ ነው? አላህ ነው? ምንድን ነው?
ጅብሪል ነው። ጅብሪል ነው የሚል ማስረጃ አለ ቁርአን ላይ አለ። እስኪ ማስረጃ 14 ምን እኔ ጋር ስታክ አድርጓል። ይሰማል? ሱራ 4 110 ላይ ታልከን ወንድማችን ሱራ 4 ምዕራፍ 4 ሄደ። ምዕራፍ ምዕራፍ 5 ሄደ። ምዕራፍ 5 የጠየቀው ጥያቄ ምንድን ነው? ተመልሻለሁ። ተመልሳለሁ። ኦኬ ምን ነበር ያልከኝ? ኤስ ሲ ምዕራፍ 5 ቁጥር 110 ላይ እሺ ሩህ ቅዱስ ሚል የለውም ማዛ ላይ አሚን ጅብሪል ነው የሚላለው። ቀጥልሽ ክርስቲያን አለ በቅንፍ ይኸው አስቀምጦታል። ይታያል እንደውም መሰለኝ በቅንፍ። ታዲያ ለምንድን ነው በቅንፍ የሆነው? ያው ጅብሪል መሆኑን በግልጽ ማሳየት ነው። አይ በቅንፍ አረብኛው ላይ አለ እንዴ? አረብኛው ላይ የለም። ስለዚህ ለምንድን ነው እሱ አማርኛ የሚጽፉ ቁርአንን የሚበርዙት? ለምንድን ነው እሱ የሚጨምሩት? ያላቃል ነው ካልክ አይ ቅዱስ መንፈስ ብሎ ስለተቀመጠ እሱን በግልጽ ለማሳየት። ለምን ያጭበረብራሉ? ለምን ይዋሻሉ? አማርኛ ቁርአን ተርጓሚዎቻችሁ ለምንድን ነው እሱ ማይልን የሚል ሌላ ቃል የሚጨምሩት? ለምን የሚያጭበረብሩት? አጭበረበሩም። የማጭበርበር አይደለም ማብራሪያ ነው። ጅብሪል ሚል እስቲ አረብኛው ላሳየኝ። ጅብሪል ማለት ስሙን ነው ወይስ? ጅብሪል ሚል ስም እስቲ ያሳየኝ። ጅብሪል የሚል ቁርአን ውስጥ የለም ነው የምትለው? ካለ አሳየኝ። ሩል ቅዱስ ጅብሪል ነው የሚል አሳየኝ። ይሄ ጅብሪል ቅድም ስናሳይ አይተሃል። ይሄ ጅብሪል አላህ እንደሆነ ቅድም አሳይተናል። ሜቢ ነበርክ? አይ ምንም ያየሁት ነገር የለም። አሁን ጊዜ ነው የገባችው ልጅቷ እያወራች ነው። ይሄ ሩል ቅዱስ ሜሪየም ጋር የተገለጠው ነው አይደለ? ለሜሪየምም ልጅ የሰጣት ነው አይደለ? ይሄ አካል አላህ መሆኑን ቅድም አሳይተናል። ደግመን እናሳየህ። ኦኬ ቀጥል። ክርስቲያን አለ። ከእርሱ መጋረጃን አደረገች፣ መንፈሳችንንም በቅንፍ ጅብሪል ወደ እርሷ ላክን ይላል። ይህ መንፈስ የተባለው ወይንም በቅንፍ ጅብሪል የተባለው አካል ማን ነው ብለን ስንል ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ይሄ ሰውን መስሎ የመጣው ተዛ እሷም ጌታዬ ብላ የምትጠራው ማን ነው ሲባል ሙፈሲሮች ማን እንደሆነ አስቀምጠውታል። ክፈተው ክርስቲያን። ይህ አካል ወደ ሜሪየም የመጣው አካል ምን አይነት ነው ብለን ስንል So we sent to her our spirit መንፈሳችንን ወደ እሷ ላክን አለ። that is ጅብሪል አለ። ኦኬ ጅብሪል ነው አለ። peace be upon him ሰላም በሱ ላይ ይሁን entered upon her after she had finished performing ritual ablution in the form of a young beardless man with handsome face and curly hair በምን አይነቱ እንትናን የትጥበቷን የጥበት ስርዓቷን ከፈጸመች በኋላ በምን አይነት ሰው ነው የተገለጠው ይሄ አካል አለ? ያንግ ማን ወጣት ወንድ ሆኖ ያንግ ሆኖ ወጣት ሆኖ ፂም አልባ ሆኖ ቆንጅዬ ሸበላ ሆኖ ጸጉሩ ፍሪዝ ሆኖ ይላል። ይሄ አካል ማን እንደሆነ ታውቃለህ? ፂም የሌለው ወጣት የሆነ ጸጉሩ ፍሪዛም የሆነ አካል ጌታ ተብሎ የሚጠራ ልጅ የሚሰጥ ማን እንደሆነ ታውቀዋለህ? ጅብሪል ነው። ይሄ ጅብሪል ነው። ጅብሪል አይደለም አላህ ነው። ላሳየህ። እዚህ ላይ ጅብሪል ነው። ክፈትለት። ከአላህ ጋር ተመሳሳይ ነው። ቆይ ላሳየህ። The messenger of God may God bless him and grant him peace said ያላ መልእክተኛ ሰላም በእሳቸው ላይ ይሁንና እንደዚህ አለ። I saw my Lord in
in the form of beardless young man with curly hair and a green meadow ጌታዬን ወጣት ወንድ ሆኖ ፂም አልባ ሆኖ ፀጉሩ ፍሪዝ ሆኖ በአረንጓዴ ቦታ አይቼዋለሁ አለ ማ ነብይ። ሜሪየም ጋር የመጣው አካል ደግሞ ምን አይነት ነው? ወጣት ሰው ፂም የሌለው ፍሪዛም ፀጉር ወንድ ሰው ሸበላ ቆንጆ ሆነ። ይቅርታ አድርግልኝና የትኛው ምዕራፍና የትኛው ሱራ ላይ ነው እንደዚህ ብሎ የገለጸው? አላህ Subhanahu Wa Ta'ala በቁርአንና በሐዲስ ብቻ ነው ማመን የምንችለው። ግን አንተ የገለጽክልን ያለ ሂስቶሪ ነው ይመስለኛል እንጂ ይሄ በቁርአንና በሐዲስ የተጻፈ አይደለም። የትኛው ሱራ ላይ እንደሆነና የትኛው ምዕራፍ ላይ እንደሆነ ብትነግረን። ኦኬ ሱራ 19ን የፈሰረበት የአጠባራኒ ነው። አንድ ለሜሪየም ማን የተገለጠው የሚባለው ሙፈሲሮች ተፍሲሮች ነው። አንድ ያኛው ደግሞ ሐዲስ ነው። እነ ኢብኑ አባስ ያስተላለፉት ሐዲስ ነው። ቼክ አድርጉት። አመለሰው መጽሐፉ መልስላት ኢብኑ ተሚያ ለመሬም የተፈሰረው ጅብሪል መሆኑን ይሄኛው ምንድነው መጽሐፉ? ይሄ አሁን አላህን ያዩበት ነው። ያኛው ጅብሪል መሆኑን አረጋግጠናል። ይሄኛው ቢያን አልተልቢስ ሐዲሱ ሳሂህ ነው። ሳሂህ ነው ሐዲሱ ትሬሰብል ሉክ ሰመሪ ኦፍ ዘ ሐዲስ ስኮላርስ ኦተንቲክ ናቸው። በዚህ መልክ አዩት ነው የሚለው እንጂ አሁን ሪቬል የተደረገ ያው ነው እኮ ሲምቦሊክ ነው እኮ ይሄ እኮ ለምን ያዩትና እንትኑ አንድ አይነት ነው አይደለም? ሪል ፊዚካል ላይሆን ይችላል። ይሄ ሲምቦሊክ ነው። ለሳቸው የተገለጸላቸው ነው የሚናገረው። ያ ፊዚካል የተገለጠለት ለነብይ ከእንትኑ ጋር አንድ ነው አይደለም? ለሜሪየም ከተገለጠላት አካል ጋር እና እሱ ፈጣሪ በመለካ መልክ ሊገለጽ ይችላል። ችግር የለውም። ሲጀመር ለመርያም የተገለጠበት መንገድና ለነብያችን ሰለላሁ ዐለይሂ ወሰለም የተገለጠበት መንገድ አንድ አይደለም። ለነብያችን መላእክት ራሱ ሆኖ ነው የተገለጠ። ለመርያም ግን ሲገለጥላት ትክክለኛው ሰው መስሎ ነው የተገለጠላት። ስለዚህ አይመሳሰልም አገላለጡ ማለት ነው። ተሳስተሻል። መላእክት ሆኖ ነው ለነብያችን የተገለጠው፣ ለመርያም ደግሞ ሰው ሆኖ ነው አለሽ። ቁርአን እንትን ሐዲስሽ ማለት ነው። ለነብያችን ሰለላሁ ዐለይሂ ወሰለም ሲገለጥ ክንፍ ያለው መላእክት እንደሆነ ያውቃሉ በእርግጥ ማለት ነው። ግን ለመርያም የተገለጠው ሰው ትክክለኛው ሰው መስሎ ነው የተገለጠው። ተረጋጊ። ያንግ ማን ማለት ሰው ነው ባይዘ በያንግ ማን በወጣት ሰው መልክ ነው የሚለው። በያንግ ማን መልክ አየሁት ነው የሚለው። ማን ተብሎ የሚገለጠው ለሰው ነው። እታችን ባይዘ ሜሪየም ሱራ 7 ጌታ ተብሎ የሚጠራው በቁርአን ውስጥ ማን ነው? እሱ ጌታ ተብሎ የሚጠራው ማን ነው? አላህ ነው። አንድ አላህ ብቻ ነው። አንድ አላህ ብቻ ነው ብላለች። ሱራ 3:47ን ይሄንን አካል ሜሪየም ራሱ ጌታ ብላ ትጠራዋለች። ክፈትላት። ቅድም ግን ተሳስታለች። ጅብሪል ለመሐመድ ሰው ሆኖ ይገለጥለት ነበር። እሺ እህታችን ቢያል ከልቢንና ሱነን መለየት ያልቻሉ ለዛን ቢያል ከልቢ ነው የፎገራቸው። ሱን አንድ ቀን አለየንም አይደለ? እንደናንተ አንሳደብም እኮ ለዛ ነው የምትናደዱት። መረጃ ሰጥቻለሁ። ጌታ ኔጋ ተስማምታችኋል። ኤስሲ ጌታ የሚባለው በቁርአን ውስጥ አላህ ብቻ ነው ብለህናል። አንብብ ይሄንን ክፍል ምንድነው? አንብቦ ጌታዬ ሆይ ሰው ያልነካኝ ሲሆን እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። ይሄንን ያለችው ለጅብሪል ሳይሆን አላህ ሆይ ብላ ይጠይቅ። ፕሊስ አትንጣጪ። ቆይ ተረጋጊ። አላህን ሳይሆን ጅብሪልን ሳይሆን አላህን ነው አላህ ሆይ ብላ የጠየቀችው። እሷ ንጹህ ሰው ስለሆነች ማለት ነው። ግን አራዳችሁ ኔጌቲቭ ስለሆነ ኔጌቲቭ። ተረጋጊ እህታችን። እያዋራት ያለው አላህ መጥቶ ነው እንዴ? እያዋራት ያለ ጅብሪል መጥቶ ነው እያዋራት ያለ። ጌታ ነው ያለች እሷ የጠየቀችው ያለችው እሱን እኮ አይደለም። እሱን
ተረጋጊ። መስማት አለበት ስማው። እሱን ጭራሽ ልትጠጋው አልፈለገችም። ምክንያቱም ከሰሩኝ እና ዳንጭ ከላይ ጀምሮ ልጅ ሊሰጣት መጣ። ልጅ ሊሰጣት የመጣውን አካል ምን አለችው? ጌታዬ ሆይ ሰው ያልነካኝ ሲሆን እንዴት ልጅ ይኖረኛል አለች። ምን አለችው? ጌታዬ ሆይ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል? ነገሩ እንዳልሽው ነው ብሎ ይመልስላታል። እሱ ደግሞ ነገሩ እንዳልሽው ነው፣ አላህ የሚሻውን ይፈጥራል። አንዳችን በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውንም ይሆናል እያለ ይመልስላታል ማለት ነው። ክፍሉ እንደዛ አለ የሚለው ወይንስ ሌላ አላህ ሁለት አላሆች አሉ? ምድር ላይ የመጣ አላህ እንደዚህ ብሎ የሚያወራት ተዛ ጌታዬ ብለው ተዛ ሌላኛው አላህ ነው አንቺ እንዳልሽው ነው የሚለው የሚላት ሌላ አላህ አለ እንዴ? ማለት ያው ኖርማሊ እዚህ ጋር እሷ ፍራስትሬትም ስላደረገች እንግዲህ ያየችውን ሰው በአክብሮት መጥራቷ ነው። አይ በአክብሮት አላለም። ስለዚህ እናንተ ስታከብሩ ታመልካላችሁ ማለት ነው። የሆነን አካል የማይሰጥን የአላህን ባህሪ ለፍጡር ትሰጣላችሁ ማለት ነው። ለዛ ማለት አይሆንም ነው ሆነ እንጂ። ስለዚህ ጌታዬ ብላ የጠራችሁ ሱራ 19 ያዛኛው ተፍሲሩ ላይ መልሰው። ስለዚህ አካል በምን አይነት ነው የተገለጠላት ይላል? ጺም አልባ ፍሪዛም እንደገና ደግሞ ቆንጅዬ ሆኖ ይህ አካል ደግሞ ከአላህ ጋር ተመሳሳይ ነው።